የምር ግን አሜሪካ ውስጥ እንደዚህ የሚኖር ሰው አለ ማለት ምን ሆኖ ነው? ወይ አላስተረፋቸውም እኮ ለዛውም መሀል ገበያ ውስጥ አገዘችን እኮ ጉድ እኮ ነው። አርሰናል ዋንጫ እንዲበላለት ድንግል ማርያም ደገፈች። ሴትዮዋ ከኔ ልጅ አለፍላት እንግዲህ የነበረው አንድ ቀሪ ማስታወሻዋ ይሄ ቬሎ ነበር። እንደው ባለችው መሰረት ቬሎን ቀዳዳለች። ሰላም ሰላም፣ ክብራትና ክብራን የዜብራ ቲዩብ ቤተሰቦች እንደምን አላችሁ? እንግዲህ ዛሬም አዝናኝና አስተማሪ ቪዲዮዎችን ይዤ መጥቻለሁኝ። እንደተለመደው ቪዲዮውን ላይክ፣ ሼር እያደረጋችሁ እስከ መጨረሻው አብራችሁኝ ስለምትቆዩ እያመሰገንኩኝ ቀጥታ ወደ ቪዲዮዎቹ አለፍኩኝ። ይህ ዜብራ ቲዩብ ነው። ሰላም ነው። እዚህ አካባቢ የባህል ሕክምና ምናምን ተጠቁሜ ነበር። እዚህ ነው ልክ ነው። እና ነበር ጉዳይ ጉንጨ ምናምን ሰርጉዶ ለምን ምክንያት ነው? 5 ዓመት ወይ 6 ዓመት ምናምን ሺሻ ስያለሁ። 5 ዓመት ስለበት ነው እንደሱ ነው። እና መቼ መድኃኒት ቀመመና መድኃኒት የላችሁ? ባለፈው ያልኩ ነገር አለች። ስጠው እሷን ደግሞ 5 ዓመት 6 ዓመት ቀጥ ብለን እንፋት። እንፋት እንደሱ ወደ ውስጥ ሀሳቡ እንደዚህ ወደ አይለውጥ ባለ ከፍተኛው ምናምን ተሰብስቦ ወደ እኔ ቢመጣ ችግር የለም እሱ ለኛ ነው። ወደ ውስጥ ሀሳቡ አንተ ተነግሮ ይሰማል። ደነዝ ነው። 6 ዓመት ሺሻ ስቦ ጉንጩ ሰረጎደ። ጉድ እኮ ነው። እናንተ ማታመጡት ነገር የለም። ነገሩ ችግር የለም። 6 ዓመቷን ደግሞ ጥሩምባ ስትነፋባት ወደ ነበረው ይመለሳል። እሞዬ አንዴ ስሚኝ አንቺዬ። ማደን ነው አንተ አታውኝም እንዴ? ማደን ነው የምታካብጂው? ስልክሽን አንዴ ተባልሽው። ቀጥ ብለህ ከዚህ ሰፈር ማጠፋ ከሆነ ወንድሜ ነው የምጠራልህ። ሰገው በእናትሽ ምንም በማስፈራራት ምናምን የሚሆን ነገር የለም እኮ። ወንድም አይደለም ወንድሞች ለምን ይዘሻምጫው? ምን ያው መቶልሃል። አዋራው ማንዬ ሲስተር ተመችተኛል። እሱ ነው እንዴ? ወንድምሽ ምንድነው? የትን ያስቸገርካት ነው እንዴ? በየ ብዙ እንድጮይብኝ ምናምን አልፈልግም ጭራሽ። አረ ወጣኝ አይደለ? እኔም ወንድም አለኝ እሱ መጣለው። እሺ ታውቁኝ እሱ ጋር ወንድሜ ምንድነው? አንተ በተከበርክበት ሰፈር ስደበደብ ዝም ትላለህ እንዴ? የታባቱ ነው ያለው? ይሄው እሱ ነው። አንተ ነው ወንድሜ የመታው? አዎ እኔ ነኝ። ቢተረበያ እኔ በፈረስ አንቺ በአህያ ምን አባታቸው ነው እነዚህ? ወይኔ ማንዬ ጃችንን ነው። ምንድን ነው ትነንሳለህ እንዴ በዚህ ሰዓት? ምን አይነት ነው? ና ወደዛ። ወይኔ ምን ተቀጥቅጠናል እንዴ? መጣ ነው እዛ ጋር ሱስ አለበት እንዴ? ይሄዳል። ሴት ልጅን እለክፋለሁ ብለህ ተፍ ተፍ ስትል አየህ፣ ከማን ጋር እንደምትላተም አታውቅም። ተራራን ከሚያክል ሰው ጋር ለከፋኩ እንደው ልክፍት ነው። እንደው ጦሱ ለወንድም ጋሼም ተረፈ እንጂ በልንፋ ካሊፋ ይላል። አንተ ምን አለብህ? አንቺ ያምሻል፣ በሽተኛ ነሽ። ሰበሮ የጣም መሰለሽ እንዴ? አንቺ እስከ መቼ ነው? ቢያንስ ለብሽ ቢያምርብኝ ምን አለበት እንዴ? ምን አለበት የተሻለ ምግብ ብትሰሪልኝ? እኔ እኮ ምን አጠፋች? ሰርታ ባበላች። አንቺ ያምሻል እንዴ? ለምንድን ነው ዝቅ ብዬ የሚሰማኝ? ከሰው በታች እንዲሰማኝ ምታደርጊ ለምንድን ነው? አሁን አንቺ ይሄ አሁን ለሰው ስጣላች
አረ ይሄ ጥፊም ሲያንሰው ነው። ምን አይነት ማርገቢስ ነው አለ ዶክሌ። ጌታዬ ድረስልኝ፣ ሊሆን ነው። ድረስልኝ። ኧረ እባካችሁ ዝም አትበሉ እንጂ ተንቀሳቀሱ። ጌታዬ ድረስልኝ፣ ሊሆን ነው። ወይ አላስተረፋቸውም እኮ ለዛውም መሀል ገበያ ውስጥ። ከእንደዚህ አይነት አደጋ ይጠብቃችሁ። ነገ ምንም የለም ፕሮግራም ምንም የለም ቢኖረኝም አልሄድም። አሁን ምሳሌ ነገ ሌሎች በጣም ወሳኝ የሚባል እንኳን ሌሎች ፕሮግራሞች ቢኖሩ የህይወት ጉዳይ ካልሆነ በስተቀር የአርሰናል ኳስ ነው የማየው። አሁን ግን የኔ ሰርጌ ቀን አልክና ባለቤት የሌላ ክለብ ደጋፊ እንድትሆን ነው የምትፈልገው ወይስ የአርሰናል እንድትሆን ነው የምትፈልገው? እንግዲህ ወደፊት ስትመጣ እንደው እንደ መስፈርት ማስቀምጠው ነገር አይኖርም። ግን ቢሆን አንድ ክለብ ግን መሆን አለባቸው። እኔ እንዲያውም እዚህ ላይ ብናወራ ተቃራኒ ይልሻል ማለት ፍቅረኛሞች ባልና ሚስትም በለው ብቻ የህይወት አጋር ተቃራኒ ቡድን ቢደግፉ ችግር አለ የለውም። እንደውም አንዳንዴ ብሽሽቁ እንደው ሞር ለቤት ድምቀት ይሰጣል። እኔ ግን ድምቀት ባይሰጠው ይሻለኛል። ቤቴ የአርሰናል ደጋፊ መሆን አለባት። ይህ ኳስ ፍቅር መቼም የማያሰማን ነገር የለም። እንግዲህ ሚስት ሆይ ስሚ፣ የባልሽን ክለብ ካልደገፍሽ አላገባሽም እየተባልሽ ነው። ባለፈው ማን ነው ታዋቂ ጋዜጠኛው አሉላ ፍሬው ነው። እሱም እንደዚሁ የማንቸስተር ደጋፊ ካልሆነች አላገባም ብሎ ብዙ ትችቶች ሲወርዱበት ነበር። ምን ትላላችሁ? አሁን ይሄ ምን ይባላል? አገዘችን እኮ ለምን ተረጋጋ? ይሄ በማን አንተ ተረጋጋ። በእናትህ ዞር በልልኝ አልኩ። ተረጋጋ። ጉድ እኮ ነው። አርሰናል ዋንጫ እንዲበላለት ድንግል ማርያም ደገፈችው። ቀልድ። ወደ አደባባይ የወጣበት መንገድ ከኔ ፈቃድ ውጪ ነበረ። ከባለቤቴ ጋር ነው። በጣም ወደው ማከብረው ባለቤቴ እንግዲህ ዘላለምዬ ከሱ ጋር ሆነን ለጨዋታ የተነሳ ቪዲዮ ነበር አብረን ሆነን። ያው ልክ ነው ባልልም ከትዳር አጋርሽ ጋር ብዙ ነገር ታሳልፊያለሽ እና ከዛ በፊት ግን የነበሩ የህይወቴን ውጣ ውረዶች ለሌሎች ሰዎች አላጋራሁም። በግሌ የግል ህይወቴን መያዝ ጥሩ ነው ብዬ ስላመንኩኝ ከመጀመሪያ ከልጅ አባት ጋር ጥሩ ባልሆነ መንገድ ደስ በማይል አሁን ምናልባት ሚዲያ ላይ ስናወራሽ ልጆችም ስለሚመለከቱን አዋቂም ስለሚመለከተን ልክ ይሆን እንዴ ብለሽ ታስቢያለሽ። ግን ደግሞ አንዳንዴ ከወጣ ደግሞ ብዙ ነገር እሱንም እውነተኝነቱን መግለጽ ያስፈልጋልና የመጀመሪያው ያምነንዬ አባት በትዳር አብረን ከቆየን በኋላ ትንሽ ከባድ የነበሩ ግጭቶች ስለነበሩ መዝለቅ አልቻለምና ልጄን ብቻዬን ነበር የማሳድገው። ከትንሽ ጊዜያቶች በኋላ ደግሞ ሁለተኛ እድል አለ። እሱንም ሳወራ እንግዲህ ሰዎች ሁለተኛ እድል አላቸው። አበቃ የሚባል ነገር የለም። በልጅነት የተገባ የትዳር ህይወት ነበር የመጀመሪያው። እኛ ጋር በእኛ ቤተሰብ ውስጥ እንደዚህ ወንድ ጓደኛ ይዘሽ ብዙ መቆየት አትችይም። አባቴ መንፈሳዊ ህይወት ላይ ጠንካራ ሰው ነበርና የወንድ ጓደኛ ይዘዋል እኮ ከተባለ ሽማግሌ ላኪ ወደ ትዳር ግቢ እንጂ በውጭ ሆኖ እንደፈለጉ መሆን አይቻልም ነውና እህቶቼ የሚገርምሽ በ18 ዓመት ነው ያገቡት። አንደኛው እህቴ በተክሊል በ18 ዓመት ነው ያገባችው። ካህን ነው፣ አለምፀሐይ ደበሳይ ትባላለች። የካህን ሚስት ናት። ከዛ ከወጣሁኝ በኋላ ግን እንዳልኩሽ ብዙም ደግሞ ከትዳር ተለያይቶ ብዙ እዛም እዚህም ሌላ ዓለም ውስጥ መግባቱን አልፈለግኩም እና ጥሩ ህይወት ከተገኘ የሚመስለኝ የሚያከብረኝ በደረስኩበት የሚደርስ የሚደግፈኝ ህልሜን የሚያይ በርቺ የሚለኝ ብዬ እግዚአብሔር የሰጠኝ በጣም ትልቅ ሰው ነው እና ከሱ ጋር እንግዲህ አብረን ቤተሰብ የሚያውቀው ህይወት ነበረን እና በዛ መካከል ላይ ነው አብረን ሆነን ለጨዋታ
የተቀረጸ ራሴ ነኝ ቪዲዮን የቀረጽኩት። ላሳየው ነው ለሱ ሰው የተጫወትን እየሳቀን በቃ ከእንቅልፉ ሲነቃ ይህንን ቪዲዮ አሳየዋለሁ እና ብዬ ያስኩት ቪዲዮ ነበር። በሰዓቱ ለሱ ካሳየሁት በኋላ ከስልኬ ላይ አልጠፋም። ስልኬን ራሴ ጋር ነው ያደረኩት። ሴኪዩርድ የሆነ ነው። ከዛ በኋላ እንግዲህ ብዙ ታሪክ አለው። ግን ዞሮ ዞሮ በራሴ አካውንት በራሴ ገጽ ብዙ ነገሮች ተደርገው ስራ ላይ ባለሁበት ጊዜ ነው። በነገርሽ ላይ አርሳውም እኔ አስፊቲ ናፍቆት ሆነ አንድ የህፃናት መጫወቻ ላፍቶ ይመስለኛል ላፍቶ ሞል ግራውንድ ውስጥ መጫወቻ እየተጫወትን ነው እና ቪዲዮ እዛ ስራ ላይ ሆኜ ተለቋል። በራሴ አካውንት ማለት ነው የቲክቶክ ገጽ እና ብዙ የሚያከብሩኝ የሚወዱኝ ሰዎች ከሱ ጋር የሚያውቁ ሰዎች ኧረ ምንድን ነው የሚሉ በጣም ብዙ መልእክቶች ስልኬ ላይ ነበሩ። እኛ አንደርግራውንድ ነን፣ ስልካችን አይሰራም። ስንወጣ በጣም ማከብራቸው ሰዎች ትልቅ ሰዎች ስልኬ ላይ ደውለዋል። አነሳሁኝ ያሉ ወዳጆቼም እና አቤት ስንል ኧረ መቅዲ የሚያውቁት ከባለቤትሽ ጋር ዘላለም ጋር እኮ የሆነ ቪዲዮ ወጣ። የማያውቁ ጭራሽ ከልጅ አባት ጋር ደግሞ ተለያይተን የነበረውን ዋጋ የማያውቁ ሰዎች ደግሞ ምንድን ነው ማነው ከእንደዚህ አይነት ነገር አለ እንዲህ ምንድን ነው የሆነ ማነው በራስሽ አካውንት እንደዚህ እና አላቅም። ከዛ በኋላ በጣም የተረበሽኩት የነበረው ቀጥታ ወደ ቤት ነው። የስራ ባልደረቦቼ ይዘውኝ ሄዱ እና ገብቼ በራሴ አክሰስ ማድረግ ስለምችል ገብቼ ወዲያው ለማጥፋት ሞከርኩኝ። ከዛ በኋላ ምን ልበልሽ እንግዲህ ያንን ቀን በጣም ከባድ ጊዜ ነበረ ማለት ነው። ጥያቄ ነው ለእኔም እንዴት ሊሆን ቻለ? ምክንያቱም እኔ ጋር እኔ ስልክ ላይ ያለ ራሴ ነኝ። በጣም ማይገኝ ቦታ ምንሽ ሴኪዩርድ ነው የተቀመጠው። ማው ማጥፋት ነበረብኝ፣ መቅረጽም አልነበረብኝም። ግን ከራሴ ከትዳር ጋር ብዙ ነገሮች እኮ ታረጊያለሽ ስልክ እንደዚህ ያልሽ፣ ግን እንዴት አደባባይ ሊወጣ ቻለ? በዛ ላይ ደግሞ በራሴ የግል አካውንት እንዴት የሚለው ለብዙ ጥያቄ ነበረ። በኋላ ግን ብዙ አንዳንድ ነገሮች ስለነበሩ ወደ ህግ ጉዳዩ ሄደ። ህግ ያዘው፣ መጣራት ጀመረ። ከዛ በኋላ የሚገርምሽ በዛው ቀን ውስጥ ቤቴ ተዘረፈ። ቤቴ ሲዘረፍ የጠፋው የዋይፋይ ገመድ ኬብል ነበረ። ብዙ የተቀናጀ ነገር ነበረው ቤቴ ውስጥ አክሰስ ተደርጎ በራሴ አካውንት ብዙ ነገሮች ተደርጎ ነበረ። ከዛ ያ ሁሉ ነገር ለካ ፕላንድ ነው፣ የተጠና የተቀናጀ ከስኬትሽ ወደኋላ ሊያደርግሽ የሚፈልግ ያለሽበትን ቦታ እንግዲህ ክብርም ከሆነ ሊያዋርድሽ በድክመትሽ ደግሞ ሊጎዳሽ የሚፈልግ ነበርና በኋላ ብዙ ነገሮች አለፉ። ሶሪ መቅዲ እንግዲህ አንድ ሰሞን መቅደስ ደበሳይ ኢቢኤስ ቲቪ ላይ እየሰራች ባለችበት ሰዓት ይሄ ቪዲዮ እንደወጣባት ይታወቃል። እሱን በማስመልከት ነበረ አሁን ማብራሪያ የሰጠችው። መልእክቱ ምንድን ነው? ከባሎቻችሁ ጋር ከፍቅረኞቻችሁ ጋር የምታደርጉትን የአልጋ ላይ ጨዋታ አትቅረጹ፣ አታስቀርጹ ነው። ምክንያቱም አንደኛ ምንም ጥቅም የለውም መቀረጹ፣ ሁለተኛ ደግሞ በምን አጋጣሚ ከእጃችሁ እንደሚወጣ አታውቁት። ጠንቀቅ በሉ ለማለት ነው። ስለዚህ ኤአይ የማያውቅ እዚህ ጋር መቶ ፋራ ምናምን ኤአይ የማያውቅ ነው። ቮይስ ሜሴጅ በስነስርዓት መስራት የሚችል ነገር ነው። ብዙ ነገር መስራት ይችላል። እኛ አልነቃንም። ምንድነው ስራችን? እኛ ሴቶችን ማዋረድ፣ ትልልቅ ስኬታ ይሄን ቆሻሻ ሰው ነው። እኔ እንትን ሲንግል ማምነት ችግር ነው። አንቺ ስንቱን ሲንግል ማም ትረጃለሽ ይላል እንዴ? ይሄ እከካ አይሰማም። አሁን ሰማ ስልክ የሆነ ገብቶ አሁን ይሰማል። ልጅ ቲክቶክ ምን አለኝ ብለሽ የምታስቢ ከሆነ ማውራራ የምትመልሺው ቲክቶክ ምን አሉ ብለህ ምሳሌ እንደዛ ነው። መልስ አልመለስኩኝም። እንደማላቅ ተናገርኩኝ። ያለቀ ጃት ሴት ኤክስፕሌን ለማን ነው ኤክስፕሌን የማደርገው? ለማን አባቱ ብዬ ነው ቤተሰብ የምብት ነው? ጭራሽ በፍቅር ነው መኖር የምፈልገው። ጭራሽ ሚስቴን አክብር። ምክንያቱም የዋሸኋት ነገር የለም። ገብቶሻል ሳሪ? እኔ አሁንም ቢሆን ማለት ነው ስታለቅሽ ደስ የሚለው ሰው አለ።
ስታለቅሽ የሚስቅ ሰው አለ። እነዛን አታስደስች። ገብቶሻል? ማንም ምንም ማለ ከእናትሽና ከባልሽ ውጭ ማንም አንቺን የሚረዳሽ የለም። ልጆችሽ ራሱ ሲያገቡ ጥለውሽ ነው የሚሄዱት፣ ሌላ ሰው ወደው ማለት ነው። ስለዚህ በእግዚአብሔር ስም ይዤሻለሁ። አይዞሽ፣ ጠንካራ ሴት ሁኚ። ጠንካራ ሴት ነሽ አንቺ። ማንንም አትስሚ። ፊት ለፊት እኮ ማንም አይሰድብሽም እኮ አንቺን። እንግዲህ ተመስገን ነው። እንግዲህ የነበረው አንድ ቀሪ ማስታወሻዋ ይሄ ቬሎ ነበር። እሱን ህዝብ ፊት ለአንዴና ለመጨረሻ ጊዜ ቀዳድጄ ስለነሱ ላለማውራት ቃል ገባለሁኝ ብላ ነበረ። እንደው ባለችው መሰረት ቬሎን ቀዳዳዋለች። አሁን ኢሱ ዘቢባም እሷም ታርፋለች፣ እኛም እናርፋለን። ጤና ይስጥልኝ ውዷ ባለቤቴ፣ እንደምን ዋልሽ? እንዴት ዋሉ? ምን ነበራል? ቀይ ወጥ ለመስራት ቲማቲም ነው ሽንኩርት ወይስ እርዱን ነው ማስቀድመው ግራ አይገባኝ ሲሆን በዚህ ጉዳይ ላይ ጠንከር ያለ ዝርዝር ማብራሪያ ፈልጌ ነበር። እኔ ምን አውቅልዎታለሁ? ግራ ከገባዎት አጋዦትን ጠይቀው መስራት ይችላሉ። አዎ፣ ሆኖም ግን በቤት ውስጥ ከወራት መስራት የእማ ወራዋም ድርሻ እንደሆነ በስምምነት ተደንግጎ ቀርቧል። እዚህ ደግዘው ሰው ሀሳቦትን ቢሰጡ መልካም። ስለዚህ ቤት ውስጥ የተሰራውን አሟሙቀው መመገብ ይችላሉ። ቤት ውስጥ ያለውን ምግብ ደጋግሞ አሟሙቆ መመገብ ትዳርን እያቀዘቀዘ ሆድን የሚያሞቅና ለተለያዩ የተውሳክ በሽታ እንደሚዳርግ ታች ሰፈር ያለው ጤና ጣቢያ ገልጿል። እድሜ ልኮትን ሲመገቡት የነበረው ምግብ እንዴት ነው ዛሬ በሽታና ህመም ሊፈጥሩበት የሚችለው? ብቻውትን ተከራይተው ሲኖሩ ያለውን ነገር በደንብ አድርገን እናቅ ነበር። አሁን በደረሰን ዝርዝር መረጃ መሰረት ቸክ ካልሽ አትመለሺም። አንተ አጋጣሚ ተጠቅመህ ትሳደባለህ እንዴ? ለምን ክብር ማጠብቀው? ይህ ስነ ምግባራዊ የሆነ ባህሪ ከስራ ቦታ እንደሚያሳግድ ግልጽ የሆነ ዝርዝር አለ። ኧረ እባክዎት፣ ይህ ስነ ምግባራዊ ድርጊት ስራ ላይ ብቻ ሳይሆን ትዳር ላይ ይሰራል። ስለዚህ ክብሮትን ጠብቀው። አስባችሁታል? ሁለት ጋዜጠኞች ተጋብቶ ቤታቸውም የሚያወሩት ወሬ ኖርማሊ እንደዚህ ቢሆን ሙዚቀኞችስ እንዴት ነው የሚያወሩት? እስቲ የእነሱንም በነካ እጃችሁ ብትሰሩልን። ትተዋወቃላችሁ? አይ አበሻ አይደለም፣ የሌላ ሀገር ሰዎች ነው። አበሻ የለም አይደል? አንተ ብቻ ነህ? በቁጥር አንድ ሴት አለች እዚህ የምታርክ እናንተ ጋር? አይ እሷ እዚህ እንትን አትልም፣ እዛው ነው የምትኖረው። የት? ዋናው ሸልተር። ይሄ ለወንዶች ሪዘርቭ የተደረገ ነው። ሴቶቹ እዚህ እንትን አይሉ። ወንዶቹ እዚህ መታች ታራላችሁ። ከዛ የምትገቡት መቼ ምን ሲሆን ነው የምትገቡት? የሚያስገቧችሁ እንግዲህ የወቅት ዋናው ስኖ ታይም ሲጀምር ፌብሩዋሪ፣ ሁሉም ሰው የወዘር ኮንዲሽኑ ይታይና የራሱ ቴምፕሬቸር ውጭ ላይ ማደር የማይቻልበት እሱን ከዚያን እንድናድር ይፈቅዱናል። ዋናው ሸልተር ማለት ነው። ምግብስ? ምግብ እናገኛለን። ይሰጧቸዋል? እንደ በሰዓቱ ቁርስ፣ ምሳ፣ እራት ምናምን ሰዓት አለው? ያው ቁርስ፣ ምሳ፣ እራት የሚሉት ሰዓት አላቸው። እዚህ ስትሆኑስ አሁን እንደዚህ ሰመር ላይ እዚህ ነው የምትኖሩት አይደል? እዚህ አሁን ሰመር ላይ እኮ እዚህ ሲሆንስ እየሄዳችሁ ትበላላችሁ? ሰዓት አለው? ክፍት ነው ለምግብ ውጭም ብትኖሩ? ለማደር ብቻ ነው የማይፈቀደው። እዚህ ነው የምትኖረው? ብዙ ነገር ነው ያለው ቤት ላይ። እስቲ አሁን ቆይ የመጣህበትን ትንሽ ወደ ኋላ መለስ አድርገና ስለ ደብረ ብርሃን ነገር አስታውሰን። እንዴት እንደመጣህ ወደዚህ፣ እዛ የነበረ ሁኔታ እንዴት ነው? የት ነው የተማርከው? እንግዲህ ተወልጄ ያደግኩት ደብረ ብርሃን ነው። ትምህርት እስከ 12ኛ ክፍል ያጠናቀቅኩት ደብረ ሲና ነው። ከዛ ዩኒቨርሲቲ ደሴ ዩኒቨርሲቲ ለ3 ዓመት ያክል አጠናቀቅያለሁ ባችለር። በስራ ደግሞ መንዝ ቆይቻለሁ። ወደዚህ የመጣው ምን ተማርክ? ሲቪክስ። ከዛ መንዝ ነው ስትሰራ የነበረው? ምን ያው በማስተማር አስተማሪ ነበርክ? እሺ። እዚህ የመጣው ደግሞ በዲቪ ነው። ዲቪ ደርሶ ነው የመጣው? እንዴት ነበር ደብረ ብርሃን ላይ ከዛ በፊት ከሃይስኩል በፊት? ስለ ቤተሰቦችም ትንሽ ነገር ንገረን እስቲ። እነሱ በክፍለ ሀገር ነው የሚኖሩ ቤተሰቦቼ እና ትምህርቴንም የት ናቸው? እዛ ደብረ ብርሃን ከደብረ ሲና እዚህ አካባቢ ናቸው፣ ክፍለ ሀገር አካባቢ ማለት ነው።
አብዛኛው ፈተና የተሞላበት ነው ህይወቴ በሙሉ ከዚያን እስከዚህ ድረስ አመጣጤ። እዛ ምን ነበር ችግር? ምን ነበር? ምንድነው ፈተና የነበረው? ያው ትምህርት ስማር የኢኮኖሚ ችግር እንደዚህ አይነት ፈታኝ ነበረ። ዞሮ እዚህ መምጣት ፍላጎት በጣም ስለነበረ ዲቢ ሲባል በሰፊው ሲወራ የተሳካላቸውም ከኔ ጋር የተማሩ እነሱም በማየት እና በተከታታይ ስሞላ በአራተኛ ጊዜ ነው የተሳካልኝ ተስፋ ካለ መቁረጥ ማለት ነው። እና በዚህም ደስተኛ ነበሩ። እዚህ ሀገርም ስመጣ ደግሞ ወደ በኋላ ላይ ነገሮች ፈተናዎች እኛም እዛ አካባቢ የምናውቃቸው ዘመዶች ነበሩ ደብረ ብርሃንም ወደ ጁሩ ምናምን ከዛ እየመጡ ልጆቻቸውን ከጁሩ ደብረ ብርሃን ሃይ ስኩል የሚያስተምሩ ነበሩ። ያው እህላቸውን እየጫኑ እዛው እየኖሩ የሚኖሩ ነበሩ። አንተ እንደዛ አይነት አጋጣሚ ነበረ? ያው ታላቅ ወንድሜ በአንድ በኩል የምንገናኝ እሱ ትንሽ ሰፖርት ያደርገኛል። እንደዛ ያደረጉ ነው የጨረስኩት። ከዛ እየሰራ ነበር የመንዘለ ተቀጥረ? አዎ። ዲቪ ደረሰ? ዲቪ ደረሰ። መጣ እዚህ? አዎ። ከስንት ዓመት በፊት? ከዛሬ 7 ዓመት 2019 ኤፕሪል አካባቢ ነው የመጣሁት። ማን ጋር አረፍክ ስትመጣ? ማን ተቀበለ? የምታውቀው ዘመድ ነበረ? ሰው ነበረ? ማውቀው ሰው ነበረ፣ ተቀብሎኛል። በወቅቱ አስፈላጊውን ነገር አድርጎልኛል። እና ሀገር ቤት ወደዚህ ከመምጣት በፊት እዛ ያለ መንዝ ያለ ቤተሰብ የማስራት ነገር ነበረ? ትዳር፣ ልጅ ምናምን? ወደዚህ ከመምጣቴ በፊት እንደ አይነት ነገር ውስጥ ቤተሰብ ምንም የለኝም። ያው ትምህርት ላይ ፎከስ ስለማደርግ ትምህርቴን ለመቀጠል ነበር ሀሳቤ ማለት ነው። ስትመጣ እንዴት አገኛት አሜሪካንን? እንግዲህ ያው ብዙ ሰው የሚለው እንደጠበቅኩት አይደለም። እዚያ ሲባል እንደምንሰማው አይነት ነገር ነው። ምንድነው እንደጠበቅኩ ያላገኘው? እዛ ያለ ምን ትሰማ ነበር? ስለ አሜሪካ ብዙ ነገር ሲወራ እንደዚህ ነበረ። ብዙ ነገር እሰማለሁኝ በማንኛውም ነገር ማለት ነው። ነገር ግን ስመጣ ልክ እንደዚህ እንደጠበቅኩት አይነት ነገር አይደለም የጠበቀኝ። ምን ነበር የጠበቀው? እንግዲህ እንደመጣሁ ያረፍኩት ዳላስ ኤርፖርት ነው። ያው በጣም ሰፊ ነው። እዚያም ሰርቻለሁኝ፣ ኤርፖርት ላይ ሰርቻለሁ። እና እንግዲህ ቀስ እያሉ ነው የለመድኩት እንጂ ለመልመድም ብዙ መደናገር መቸጋገሮች ገጥሞኝ ያውቃሉ። የምር ግን አሜሪካ ውስጥ እንደዚህ የሚኖር ሰው አለ ማለት ምን ሆኖ ነው? እንኳን አሜሪካ፣ ጅቡቲ፣ ኬንያ፣ ሱዳንም እኮ እየተሰራ ይኖር የለ እንዴ? እሱ ደግሞ በዛ ላይ አካዳሚካሊ በጣም ጎበዝ የነበረ ሰው አስተማሪ የነበረ ሰው እኮ ነው። እንዴት ስራ አጥቶ ጎዳና ሊወጣ ይችላል ለአሜሪካ ውስጥ? እኔ እንጃ። there is something behind አይመስላችሁ? እንግዲህ የዛሬ ቪዲዮዎቻችን እኚህን ይመስሉ ነበረ። ምን ይቀነስ ምን ይጨመር? ሐሳብ አስተያየቶቻችሁን ስጡበት። ሌላ ጊዜ በሌላ ቪዲዮ እስክንገናኝ መልካም ጊዜ። ቻው ቻው።